ስማርት ሰዎች ምን እንደሚፈልጉ ያውቃሉ፣ ጥበበኞች ግን ምን እንደማይፈልጉም ያውቃሉ ይለናል። ምን ማለት መሰላችሁ? የምትፈልጉትን ብቻ አይደለም የማትፈልጉትን ማወቅ አለባችሁ። ለምን? በጣም ወሳኙ ነገር ላይ ትኩረት እንድታደርጉ። ፎከስ በጣም ወሳኝ ነው። ስምንተኛው ልማዳቸው ወይም ጸባያቸው ደግሞ ሁልጊዜም ፉክክር ላይ ናቸው። ከሰዎች ጋር አይደለም፣ እንዳትሸወዱ። በፍጹም ከሰዎች ጋር ራሳቸውን አያነጻጽሩ። እንደውም ቢል ጌትስ ምን ይለናል መሰላችሁ? ራስን መናቅ የጀመርከው ከሰዎች ጋር ራስን ማፎካከር ማነጻጸር የጀመርክለት ነው ይለናል። ምክንያቱም አንተ ያሳለፍከውን ከባድ ነገር ማን ይረዳል? ማን ያውቃል? በአንተ ጫማ ውስጥ ቢሆን እኮ ማንም ያን ችግር ላይ አልፈው ይችላል። ስለዚህ ለምን ራስን ታነጻጽራለህ? ራስን ማፎካከር ስትጀምር ሁለት ነገሮች ናቸው የሚፈጠሩት። አንደኛ አንተ ከቀደምካቸው ልትረካ ትችላለህ፣ ልትደሰት ትችላለህ፣ ግን ማደግን አታስብም። ምክንያቱም በልጫቸዋለሁ ምን ይመጣል ከዚህ በላይ ትላለህ፣ ትታበያለህ። ካነስክ ደግሞ ወይ ደግሞ ከተበለጥ አይ አልደርስባቸውም ብለህ ደስታ ይቀንሳል፣ ወይ ተስፋ ቆርጠህ ልታቆም ትችላለህ። እጅ ላይ ያለውን አታይም። ስለዚህ መፎካከር የለብህም። ታዲያ እኮ አንተ ሁልጊዜም ፉክክር ላይ ናቸው ብለህና ልትሉኝ ትችላላችሁ። አዎ ፉክክር ላይ ናቸው፣ ከሰዎች ጋር አይደለም፣ ከራሳቸው ጋር፣ ከትላንትና ማንነታቸው ጋር። ምክንያቱም ዛሬ እንዳስቀመጣችኋቸው ነገ አታገኟቸው። ለምን? የሚፎካከሩት ከራሳቸው ጋር ነው። እንዴ ሰውን ሁሉ በልጠው እኮ መጨረሻ ላይ ቆመው ሊቀሩ ይችላሉ። ስለዚህ መፎካከር ያለባቸው ከራሳቸው ጋር ነው። ከራስ ጋር ስትፎካከር ደስታህም ይጨምራል፣ አሪፍ ነገሮችም ታስባለህ። ሰባተኛው አስገራሚው የስኬታማ ሰዎች ጸባይ በምንም አይነት ሁኔታ ውስጥ ትልቁን ስዕል ያያል። ምን ማለት መሰላችሁ? አንዳንዴ ፈተና ሊበረታብን ይችላል። በቃ ማቆም ነው ያለብኝ ብለን ተስፋ ልንቆርጥ እንችላለን። አይ ይህ ህይወት ብዙ ነገር እየፈተነኝ ነው፣ ትዳሬ ውስጥ ከባድ ነገር እየመጣ ነው፣ በቃ ስራውም እየተሳካ አይደለም፣ ላቁመው ልንል እንችላለን። ስኬታማ ሰዎችም ይሄ ስሜት ይሰማቸዋል። ከኛ በትንሽ ነገር ነው የሚሻሉት። ትልቁን ስዕል ያያሉ። ከኛ የተለየ ትዕግስት ወይም ጽናት የላቸውም። ከፈጣሪ ለምነው ሊያገኙ ይችላሉ። እኛም ከፈጣሪ ትዕግስቱንና ጽናቱን ስጠኝ ማለት አለብን። ግን በተጨማሪ ትልቁን ስዕል ማየት አለብን። ሰበብ አብዝተን ማቆም የለብንም። እንደውም አንድ በጣም የሚገርመኝን ታሪክ ልንገራችሁ። ሁለት ጓደኛሞች እኩል ነው የተቀጠሩት፣ እኩል ነው የተመረቁት፣ አብረው ነው ያደጉት። አንድ መስሪያ ቤት ውስጥ እኩል ተቀጠሩ። አንደኛው ግን አለቃ ወይም ስራ አስኪያጅ ሆነ፣ አንደኛው ባለበት ቀረ። ሁልጊዜ ያንገበግበዋል፣ ለሰዎች ይናገራል። እኔና እሱ እኮ አንድ ላይ ነበር፣ ምን አድርጎ እንደበለጠኝ እዛ እንደወጣ አላውቅም ብቻ እያለ ያማዋል። የሆነ ቀን ቆይ እንደው ምክንያቱም ማወቅ አለብኝ ይልና ጓደኛው ጋር ይሄድና እኔ እናንተ እኩል ነው የተማርነው፣ አብረን ነው የተመረቅነው፣ አብረን ነው እዚህ መስሪያ ቤት የተቀጠርነው፣ በእኩል ደሞዝ እኩል የሥራ ድርሻ ነበረን። አንተ እንዴት ነው ከፍ ብለህ ስራ አስኪያጅ ሆንከው? እኔ እንዴት ነው ባለሁበት የቀረሁት ብሎ ጠየቀው። ስራ አስኪያጁ ተረጋግቶ መለሰ። ይሄን ጥያቄ ባታነሳው መርጥ ነበር፣ ግን ካነሳኸው አይቀር ልመልስልህ ብሎ ቀጠለ። ትዝ የሚል ከሆነ አብረን የምንሰራ እኩል የሆነን ወቅት በአንድ ወቅት ወደ ቤታችን ስንመለስ 1 ሰዓት አካባቢ ከምሽቱ ሰፈር አካባቢ ስንደርስ አንድ ነገር ትዝ አለኝ። መስሪያ ቤት እኮ መብራቱን አላጠፋነውም፣ የሚሽከረከረውንም ቬንቲሌተር አላቆምነውም፣ ሄደን እናጥፋው አልኩ። ከዛ አንተ ምን ማለት ነው? አሁን እኮ 1 ሰዓት ሙሉ ፈጅቶብናል ከመስሪያ ቤት እስክንመጣ፣ አሁን እስክንመለስ ሌላ 1 ሰዓት፣ ከዛ ደግሞ ከመስሪያ ቤት ወደ ቤት እስክንመጣ ሌላ 1 ሰዓት። እንዴ ቤቴ 3 ሰዓት ልገባ ነው ወይ? ለራሴ ደክሞኛል አልከኝ። እንዴ ምን አለበት መስሪያ ቤታችን አይደለ ወይ ስልህ፣ እንዴ ቢበራ 1 ሌሊት ነው ምን ይሆናል? ያ ቬንቲሌተርን ቢሽከረከር 1 ሌሊት ነው ምን ይሆናል? መስሪያ ቤታችን ይጎዳል እንዴ አልከኝ። ከዛ ግን እኔ አይ በቃ እኔ ሄጄ ላጥፋው ብዬ ተመለስኩኝ። የዛለት ሄጄ አጠፋሁት። አንተ የዛለት ለመስሪያ ቤቱ ተቀጣሪ ነበርክ፣ እኔ ግን የዛንም ዕለት የመስሪያ ቤቱ ስራ አስኪያጅ ነበርኩ። ምክንያቱም ትልቁን ስዕል ነው ማየው፣ እኔ ስራ አስኪያጅ እንደሆንኩ አምን ነበር አለው። አያችሁ፣ በህይወታችን ውስጥ ትልቅ ከባድ ነገሮች ሊገጥሙን ይችላሉ፣ አድካሚ ነገሮች ሊመስሉ ይችላሉ። ግን ትልቁን ስዕል ካየን ፈተናው አይበረታም፣ አይጸናም። ምክንያቱም ትልቅ ቦታ ነው የምንደርሰው፣ ትልቁ ማንነታችን ሊወጣ ነው። ያም ስራ አስኪያጅ ከዚህ የተለየ ነገር አላደረገም። ቢደክመውም እቤቱ አምሽቶ 3 ሰዓት ቢገባም ግን የመስሪያ ቤቱ ባለቤት ነኝ፣ ስራ አስኪያጅ ነኝ ብሎ ስላሰበ ተመለሰ። ያ ዋጋው ግን በቀጣይ ህይወቱ ተከፈለው። ያ ወደ ቤቴ ገባለሁ ያለው ደግሞ እዛው ባለበት ቀረ። ስለዚህ በምንም አይነት ሁኔታ ውስጥ ትልቁን ስዕል ማየት አለብን። 6ኛው ልማዳቸው የቱ ጋር እንዳሉ ያውቃሉ፣ ወይም ሁልጊዜ ራሳቸውን ይገመግማሉ። አንዳንዴ አይታችሁ ከሆነ ኪሳችን ውስጥ ያለውን ብር ራሱ ማወቅ አንፈልግም። አረ ባንክ ያለኝንማ ማወቅ አልፈልግም እንላለን። ምክንያቱም ከእውነታው ጋር መጋፈጥ እንፈራለን።
ካወቅነው በኋላ የሚሰማንን ስሜት ማወቅ አንፈልግም። ስለዚህ እዛው በደፈናው እንዳለው ይሁን እጠቀምበታለሁ ብለን ጊዜያችንን እናሳልፋለን። አይታችሁ ከሆነ አንዳንድ ጊዜ እኔ በጣም ቢዚ ነኝ ጊዜ የለንም ልንልም እንችላለን። ራሳችንን ስላልገመገምን ነው እንጂ ይሄኔ ብዙ ሰፊ ጊዜ አለን። እነሱ ግን ሁልጊዜ ራሳቸውን ይገመግማሉ። የቱ ጋር እንዳሉ ያውቃሉ፣ ወዴት እንደሚሄዱም ያስባሉ። ራስን ባየህ ቁጥር የቱ ጋር እንዳለ ባወቅ ቁጥር የምትሄድበትን መዳረሻን ታስተካክላለህ። እንዴ ሐዋሳ መሄድ እኮ ብትፈልግ አሁን የት ነው ያለኸው የሚለውን ማወቅ አለብህ። ያለበለዚያ ከየት ተነስተህ ወዴት ትሄዳለህ? ይሄኔ እኮ ያለኸው ሐዋሳም ሊሆን ይችላል፣ ግን አንተ ሐዋሳ መሄድ እፈልጋለሁ ልትል ትችላለህ። ስለዚህ የምትፈልገውን ነገር እንድታውቅ አሁን ያለህበትን መገምገም አለብህ። አስገራሚው ነገር ደግሞ በህይወታችን ውስጥ ስላልገመገምን ነው እንጂ የምንፈልጋቸው ነገሮች በቅርባችን ናቸው ወይም ውስጣችን ነው ያሉት። ግን እኛ ያሉ አይመስለንም። ለምን? ወደ ራሳችን አናይም ወይም ያለንበትን አናውቅም። አምስተኛው ልማድ ስፖርት መስራት። እንደውም ዊል ስሚዝ ሰውነቴ መንቀሳቀስ ሲጀምር አይምሮዬ መስራት ይጀምራል፣ ደም ከላይ ወደ ታች መሰራጨት ይጀምራል፣ ጥሩ ሙድ ውስጥ ገባለሁ ይለናል። ስፖርት የምንሰራው ለመክሳት ወይ ደግሞ የተለየ የሰውነት ቅርጽ እንዲኖረን ብቻ አይደለም፣ ብዙ ጥቅሞች አሉት። እኔ ግን ሁለት በጣም የሚገርሙኝን ጥቅሞች ልንገራችሁ። ኢንዱራንስ እና ኮንፊደንስ ይባላል። ኢንዱራንስ ማለት ጽናት ነው። በቃ ብርታት እንማርበታለን። ምክንያቱም ሰውነታችን ሲደክም እንደዚህ መድከም አለ፣ እንደዚህ መዛል አለ፣ ግን ለካ ጠንካራ ነኝ እስከዚህ ሰዓት ድረስ እቆያለሁ ብለን ለራሳችን ጥሩ ስሜት ይሰማናል። ከዛ ደግሞ ሻወር ወስደን ቀለል ሲለን የሚገርም በራስ መተማመን ይሰማናል። ምክንያቱም ከድካም ወደ መጠንከር ከመዛል ወደ መንቃት እንወጣለን። ስለዚህ ለካ እንደዚህም አለ፣ መጽናት እችላለሁ፣ ከዛ ደግሞ ደስ የሚል ስሜት ውስጥ መግባት እችላለሁ እንላለን። ይሄንን ልማድ ሁልጊዜ ስናደርገው አስቡት፣ ይሄ የስፖርት ልማድ ወደ ሌላ የህይወታችንም አካል ይገባል። ጽናትና ብርታቱ ማለት ነው፣ ወይም በራስ መተማመኑ በቃ በስራችን ይሆናል፣ በትምህርታችን ይሆናል፣ ቢሆን አጋጣሚ እንጸናለን እና ደግሞ ኮንፊደንት እንሆናለን። ስፖርት ቀላል ጥቅም አይደለም ያለው። አራተኛው ድብቁ የአይምሮ ክፍላቸውን ይጠቀማሉ። ድብቁ የምላችሁ ታውቁታላችሁ፣ ሰብኮንሺየስ ማይንድ የሚባለው ነው። አንድ ሰውዬ በመንገድ ላይ እየሄደ ወዴት እየሄድክ ነው አለው። ፈረሴ ወደ ወሰደኝ አለ። እውነቱን ነው። ፈረሱን በጣም አድርጎ ስላሰለጥነው ቢተኛም ዝም ብሎ ቢያየውም ፈረሱ ቤቱ ይወስዷል። ለምን? ደጋግሞ አሰልጥኖታል። ሰብኮንሺየስ ማይንዳችንም ደጋግመን ካሰለጠነው ወደምንፈልግበት ያደርሰናል። ሰብኮንሺየስ ማይንድ የማይሰራው ጉድ የለም። ጥሩ ነገር ለመስራት ከተጠቀምንበት የጥሩ ነገር ጥግ ያሳየናል። ለመጥፎ ነገር ከተጠቀምንበት ደግሞ በቃ መጥፎ ወይም የጥፋትን ጥግ ያሳየናል። እንደውም በጣም የሚገርመኝ ታሪክ አለ። አንዲት መነኩሲት በገዳም ውስጥ ሆነው እንቁላል ያምራቸዋል። እንዴት አድርጌ ነው እንቁላል የምበላው ብለው ሁልጊዜ ያስባሉ። የሆነ ቀን አንድ ሐሳብ መጣላቸው። ያው እንቁላሉን ከፍቼ በጣብሰው ሽታው አገሩን ያደርሷል፣ ስለዚህ ይዋረዳለሁ። ስለዚህ እዛው እንቁላሉ ውስጥ ባለበት ለምን አልጠብሰውም? ሽታውም አይወጣም፣ በቃ ማንም አያውቅብኝም ይሉና እንደዛ ያስባሉ። ከዛ ግን እንዴት አድርጌ ነው መጠብሰው ይላሉ። አሉና ደግሞ አንድ ሐሳብ መጣላቸው። ጧፋቸውን አድርገው የሚጸልዩበትን ጧፍ አድርገው እንቁላሉን ይዘው መጥበስ ይችላሉ። እንቁላሉ እዛው ውስጥ እንዳለ ይጠበሳል ማለት ነው። የሚገርም ሐሳብ ነው። ከዛ እንደዛ እያደረጉ እያለ ሳያስቡት አንድ ሰው ያያቸዋል። እንዴ እማሆይ ምን እያደረጉ ነው ሲሏቸው ምን አሉ መሰላችሁ? ሰይጣን አሳስቶኝ ነው አሉ። ይህን ታሪክ የሚያወሩ ሰዎች ደግሞ ምን ይሉናል? ሰይጣን ጓሮ ውስጥ ነበረ እና ከጓሮ ብቅ አለና አረ እኔ ይህን ዘዴ ያለ ዛሬም አላየሁት እኔ ያላቀውም አሉ። ይሄ ማለት ምን ማለት መሰላችሁ? እኚህ እናት ለክፉ ሊሆን ይችላል ጭንቅላታቸውን የተጠቀሙበት፣ ግን አብዝተው ከማሰባቸው የተነሳ እንቁላል እንዴት መብላት እንዳለባቸው ከማሰባቸው የተነሳ ሰይጣን እንኳን የማያውቀውን የሚገርም ፈጠራ ፈጠሩ። ይህን የፈጠረላቸው ድብቁ የአይምሮ ክፍላቸው ወይም ሰብኮንሺየስ ማይንድ ነው። ሰብኮንሺየስ ማይንዳችንን እንዴት እንደምንጠቀም ካወቅንበት የምንፈልገው ቦታ ላይ ያደርሰናል። ስኬታማ ሰዎች ሰብኮንሺየስ ማይንዳቸውን ጠንቅቀው ነው የሚጠቀሙበት። ሶስተኛው ልማዳቸው ወይም ጸባያቸው ተግባቢ ናቸው። ተግባቢ ማለት ሁሉንም ሰው ማወቅ አይደለም ወይም ብዙ ሰው ማወቅ አይደለም፣ ግን በጣም የሚያስፈልጉንን ለህይወታችን፣ ለዓላማችን፣ ለስራችን፣ ለትምህርታችን የሆነ ቦታ ላይ ለመድረስ የሚያስፈልጉንን ሰዎች ማወቅ፣ መግባባት፣ መቅረብ አለብን። ያንን ደግሞ ለማወቅ ኮሚዩኒኬሽን ላይ ወይም መግባባት ላይ ጎበዝ መሆን አለብን። ስኬታማ ሰዎች እንደዛ ናቸው። በጣም የሚጠቅሟቸውን ሰዎች እንዴት አድርገው ወደ ህይወታቸው እንደሚያመጡ ያውቁበታል።
እሱ ግዴታ ነው እንዴ። ብቻችንን የምንሰራው ስራ እኮ የለም። እጃችን ራሱ ብቻውን እኮ አያጨበጭብም፣ አንድ ላይ ነው። ስለዚህ በህይወታችን ውስጥ ደግሞ አብረን ለመስራት፣ አብረን ለመኖር፣ አብሮ ለመማር ሊሆን ይችላል የሚያስፈልጉን ሰዎች ይኖራሉ። እነዛን ሰዎች ተግባቢ ካልሆንን በስተቀር ወደ ህይወታችን አናመጣቸውም። ይሄ ልማድ በጣም ያስፈልገናል። ሁለተኛው ልማዳቸው በጣም ይታወቃል፣ አንባቢ ናቸው። ምድርን የቀየሩ ሰዎች አብዛኞቹ አንባቢዎች ናቸው። ለምሳሌ እነ ቢል ጌትስ በአመት ከ50 በላይ መጽሐፍ ያነባሉ፣ በሳምንት አንድ እንደማለት ነው። እነ ማርክ ኪውበን በአመት ውስጥ ከ1000 በላይ ሰዓት ያጠፋሉ በንባብ። እነ ዋረን በፌትስ በቀን ከ100 እስከ 200 ገጾችን ያነባሉ በቀን ውስጥ። እንደውም ስለ ዋረን በፌትስ ሲነሳ አንድ የሚገርመኝ አጋጣሚ አለ። ሚስታቸው ለምንድን ነው እኛም ገንዘባችንን ለድርጅቶች ወይም ለእርዳታ ድርጅቶች የማንሰጠው ትላለች። ምክንያቱም ብዙዎቹ ቢሊዮነሮች ሲሞቱ አብዛኛውን ሀብታቸውን ለእርዳታ ድርጅት ተናዘው ነው የሚሞቱት። ዋረን በፌትስ ግን አልተናዘዙም ነበር። እና ምን ብለው መለሱ መሰላችሁ ለሚስታቸው? ለምን ብዬ ነው የምናዘዘው እንዴ? ሌሎቹ ሰዎች እንደኔ እኮ ሀብታም መሆን ይችላሉ። እኔ እኮ በምንም አልበልጣቸውም። አነባለሁ። ስቶክ ማርኬት ምን ባደርግ እንደሚሳካልኝ ያውቃለሁ። ቢዝነስ ላይ ብዙ ሰዓቴን በማንበብ አጠፋለሁ። ለማንበብ ደግሞ ሁሉም ማንበብ ይችላል። ለምን አንብበው አይበልጡኝም? እንደውም እኔ ህይወትን መረዳት እንደ ጌም ነው ይሉናል። በቃ እኔ ሌላ ሌቭል ላይ ልሆን እችላለሁ። ስለዚህ እኔ እኮ ገንዘቤን ለሌላ ሰው ስሰጥ ጌሙን ከዜሮ ጀምርላቸው እያልሽኝ ነው፣ ተሸነፍላቸው እያልሽኝ ነው። ለምን አንብበው አያሸንፉኝም? ለምን አንብበው በልጠውኝ ሀብታም አይሆኑም? እኔን ባይበልጡኝ እንኳን ህይወታቸውን ለምን አንብበው አይቀይሩም ይሉናል። ሐሳባቸው ልክ ሊሆንም ላይሆንም ልትስማሙበትም ላትስማሙበትም ትችላላችሁ። ግን አንድ ነገር እንረዳለን፣ ማንበብ ልዩነት ፈጣሪ ነው። የመጨረሻው በጣም ወሳኙ ልማድ አብዛኞቹ ስኬታማ ሰዎች የሚስማሙበት አዲስ ነገር ለመሞከር ዝግጁ ናቸው። ራሳቸውን ለማሳደግ ለመማር ሊሆን ይችላል፣ ለመስራት ሊሆን ይችላል፣ ከአዲስ ነገር ጋር ለመጋፈጥ ሊሆን ይችላል፣ አማካሪ ለመቅጠር ሊሆን ይችላል። ብቻ ሁልጊዜም ዝግጁ ናቸው። አይምሯቸው የተዘጋጀ ነው ለአዲስ ነገር። እድል እስኪመጣ ወደ ህይወታቸው አይጠብቁም። እንደውም እድልን ይፈጥሩታል ማለት እየተዘጋጁ። እድል ወደ ህይወታችን እኮ ሲመጣ አንዳንዴ ካልተዘጋጀን ሊያመልጠን ይችላል። ከተዘጋጀን ግን እድሉ ራሱ እንዲመጣ ልናደርገው እንችላለን። እድሉንም ልንፈጥረው እንችላለን። ሁልጊዜም ሰዎች እንዳስቀመጡን የሚያገኙን ከሆነ ለአዲስ ነገር አልተዘጋጀንም ማለት ነው። ስለዚህ ራሳችንን ለማሳደግ፣ ለመቀየር፣ ለማሻሻል አዲስ ነገር መሞከር አለብን። እንደውም አዲሱ ነገር አሁን ከጠቀስኩላችሁ 10 ልማዶች አንዱን ልተገብሩ ትችላላችሁ። ሁሉንም በአንዴ መጀመር አይጠበቅባችሁም፣ ግን አንዱን እስኪሞክሩት ወደ ህይወታችሁ አስገቡት። ለውጡን ታዩታላችሁ። ቤተሰቦች አሁን የዘረዘርኩላችሁን 10 የስኬታማ ሰዎች ልማዶች ወይም ጸባዮች እንደወደዳችኋቸው አልጠራጠርም። ግን የትኛው ነው ለኔ ህይወት ያስፈልገኛል፣ እቺ ነገር ክፍተቴነት እጠቀምባታለሁ ያላችሁት ወይም በጣም የወደዳችሁት የትኛውን ልማድ ነው? አንዱ ሊሆን ይችላል፣ ሁለቱ ሊሆኑ ይችላል። ብቻ ደስ ያላችሁን ኮመንት አድርጉልን። ስለምትከታተሉን በጣም አድርጌ አመሰግናለሁ።